እስከ ትምህርት ቤት እኮ ልሸኝሽ ነበር የተባባልነው። ችግር የለውም ማሰል ከሱ ጋር ሄዳለሁ። ማለት አክስትሽና ጓደኛሽ ያገኛል። ያቺ ዘመዳችሁ እኮ ታሰረች። የቷ ዘመዳችሁ? ባዩሽን ከስራ ምላሴ ደውሎ ሀናን እንግዲህ ምን አላት መሰላቸው? ሀናም ደግሞ ምን አለችው? ወይዘሮ ሜላትስ ምን ሆነች ብላ ደንግጣ ነበር። እንግዲህ ምላሴ ደውሎ ሀናን ወይዘሮ ሜላት ፈልግሻለሁ ነው የሚላት። ለምን መሰላችሁ? ወይዘሮ ሜላት ደግሞ አቶ ኖላዊ ያመጡትን የሀናን እቃ ነው ብለው ለወይዘሮ ሜላት የሰጡትን ቦርሳ ወይዘሮ ሜላት ደግሞ አይተዋለች ማለት ነው። ወይዘሮ ሜላት ደግሞ ቤት ሆና ካየችው ወርቅ እንዳለው ካወቀች እና ሀና ደግሞ ረስታው ነው ብለው አቶ ኖላዊ ስላመጡት ያንን ቦርሳ ሀና ደግሞ እንዴት ወርቁ እሷ ጋር ሆነ፣ ያንን ወርቅ እንዴት አገኘች፣ እንዴት ልታገኘው ቻለች የሚል ይመስላል። የፈጠነው ምላሴ ደግሞ ደውሎ ሊነግራት ፈልጎ ይመስለኛል እንጂ ደግሞ ወይዘሮ ሜላት ያው ምንም ነገር ተፈጥሮባት አይመስለኝም። ለምን መሰላችሁ? ከአቶ ኖላዊ ጋር አብራ ነበረች። በሰላም ከአቶ ኖላዊ ጋር አውርታ ነው ወደ ቤት የገባችሁ ማለት ነው። ስለዚህ ግን አቶ ኖላዊ እንዴት የልጁን ቦርሳ ማለትም ቦርሳውን ቢያገኝ እንኳን እንዴት አቶ ኖላዊ ቦርሳው የማን ነው? አንቺ ነሽ ወይ? የማን ነው ቦርሳው የማን ነው ብሎ እንዴት ሳይጠይቅ ልጁን እንዴት አንስቶ ለወይዘሮ ሜላት ይሰጣል? ሀና ደግሞ ስጥልኝ ብላም አላለችውም። ግን አቶ ኖላዊ ደግሞ ብድግ አድርጎ ለወይዘሮ ሜላት ሰጣት። ግን ትንሽ እሱ ጥያቄ ሆንብናል ማለት ነው። እንግዲህ ቦርሳው በተዘዋዋሪ ወርቁ ደግሞ ወይዘሮ ሜላት ቤቷ ተመልሶ ቤቷ ገብቷል ማለት ነው። እንግዲህ የሚፈለገው ይሄ ነው። ዋናው መግባቱ ሳይሆን ግን የገባበት ምክንያት በሚያናድድ ምክንያት ሆኗል። ማለትም አቶ ኖላዊ ሳያውቅ እንግዲህ ለወይዘሮ ሜላት ሰጥቷታል ማለት ነው። ትንሽ ያወዘጋገበናል ማለት ነው። ለወይዘሮ መስጠቱ ያን ወርቅ ወይዘሮ ባዩሽ ጋር መገኘት ያለበት ወርቅ ለፖሊስም ለፍርድም ደስ የሚለው በዛ ነበር። ግን በተዘዋዋሪ ወርቁ አቶ ኖላዊ ጋርና ሀና ጋር ገብቶ እንግዲህ ወይዘሮ ሜላት ጋር መግባቱ ትንሽ ያሳስባል፣ ጥያቄም ይፈጥራል ማለት ነው። ስለዚህ እንግዲህ ወይዘሮ ሜላት ደግሞ ወርቁን አላየችውም። ወይዘሮ ሜላት ወርቁን ያየችው ሰዓት የሀና ነው ቦርሳው፣ ምናልባት ረስታው ሊሆን ይችላል ብዬ ነው ብሎ ስላላት ወይዘሮ ሜላት አቶ ኖላዊ ግን ያን ቦርሳውን ስታየው የወርቁን ውስጡ አለ። ስለዚህ ያ ወርቅ የማን ነው? ቦርሳ የማን ነው? የሀና ነው። ሀና እንግዲህ ወርቁን ደብቃ ነው ወይ ምን እየሰራች ነው ብላ ወይዘሮ ሜላት ግራ ትጋባለች እንግዲህ ብዬ አስባለሁ። ስለዚህ ምላሴ ደግሞ ደውሎ ፈጥኖ ሀናን ይጠራታል። ሀና ምንድን ነው የምትለው? ሀና እንግዲህ ስለዛ ቦርሳ የምታውቀው ነገር የለም። ተምቹ ያን ቦርሳ አመጣ። ቦርሳ ምንድን ነው ውስጡ ያለው? ይሁን አይሁን ምንም የምታውቀው ነገር የለም። ስለዚህ በሀና ሁሉ ነገር ይታሰብባታል፣ ያሳብቡባታል ማለት ነው። እንግዲህ አቶ ኖላዊ ስለ ወይዘሮ ባዩሽ የተናገረው ነገር አለ። አቶ ኖላዊ እንግዲህ ወይዘሮ ሜላት መታሰሯንና የታሰረችው ደግሞ አሲርና ተምቹ ማለትም ተምቹም ደግሞ አሲርና ተምቹ እንዴት እንዳሳሰሯት ተናግሯል። ግን ተምቹ ደግሞ የእርግብ ጓደኛና የእርግብ ፍቅረኛ እንደሆነ ወይዘሮ ሜላት ታውቃለች። ተምቹ ግን ማን እንደሆነ የምታውቀው ነገር የለም። ያሳሰራት ተምቹና ከአሲር ጋር መሆኑን አታውቅም። የምታውቀው ግን በእርግብ ፍቅረኝነት ነው። ግን መቼም ያው እርግብ ዋና ሌባ ስለሆነች ወይዘሮ ሜላት ተምቹን ብታየው እንኳን የእርግብ ተባባሪና ሌባ የነበረ አብረው ሲሰሩ የነበረ ልጅ ነው ብላ ነበር የምታስበው። ስለዚህ አሁን ላይ ተምቹና አሲር ወይዘሮ ሜላትን እየጠቆመው ከወይዘሮ ሜላት በሚገናኝ ኬዝ አይደለም የሚያገናኛቸው። ኬዝ ምንድን ነው? ለወይዘሮ ሜላት ወርቁን አመጣልሻለሁ ማራቷ ነው እንጂ ወይዘሮ ባዩሽ ሰው ላይ ድቅን ሽጉጥ ደቅና ነው የተያዘችው። ያ የራሱን የቻለ እቅድ ነው ማለት ነው። ይሄም ደግሞ ራሱን የቻለ ሌላ ነገር የፈጠረችው ችግር ነው ወይዘሮ ባዩሽ እንግዲህ። ስለዚህ አሁን ላይ ወይዘሮ ሜላት ለምን ታሰረች ባዩሽ
እኔ ጓደኛ ሆኜ እኔና ሰው መፍታት እየቻለን እንዴት ታሰረች ምናምን እያለች ነው። ስለዚህ እሷ ማንም ስለሌላት ትጎዳለች፣ እንዴት ትታሰራለች እያለች አሳስቧት ነበር ማለት ነው። ስለዚህ አቶ ኖላዊም እንግዲህ ሰው ጠቁሞባትና ሰው ላይ ሽጉጥ ደቅና እንደሆነ ነግረውታል። ስለዚህ ወይዘሮ ባዩሽ እስር ቤት ገብታለች። ወይዘሮ ሜላት ግን ወይዘሮ ባዩሽ እስር ቤት መግባት አላስደሰታትም። ምክንያቱም ጭራሽ ወይዘሮ ባዩሽን ለማስፈታት ስትሯሯጥ አይተናታል። ወይዘሮ ሜላት እንግዲህ ወይዘሮ ባዩሽ መታሰሯ አስደንግጧታል። እሷን አስፈታታለሁ እያለች ነው። ግን ወይዘሮ ባዩሽ ለምን እንደታሰረች አልገባትም። የገባት ነገር የለም። አሁን ላይ ግን ወይዘሮ ሜላት አጣርታ ባዩሽ የታሰረችበትን አጣርታ አይታ ወይዘሮ ባዩሽ የታሰረችው ሽጉጥ ሰው ላይ ደቅና ሽጉጥ እጇ ላይ ተገኝቶ ነው ትባላለች። እንግዲህ ግን ወይዘሮ ሜላት ሄዳ ብትጠይቃት ለምንድን ነው የታሰርሽው ብትላት እንግዲህ ወርቁን ለእርግብ ልቀበል ብዬ አስፈራርቼ ስል ፖሊስ መጥቶ ሊያዘኝ ትላለች ማለት ነው። ግን ያስያዟት ደግሞ ለአንቺ ደም የሰጠሽና ሌሎች ሰዎች ናቸው፣ እነኛ ሌቦች ናቸው የጠቆሙብኝ ነው የምትለው። ስለዚህ አሁን ተምቹና አሲር ሌባ ይሆናሉ ማለት ነው። ለምን? ያ ወርቅ ደግሞ የተገኘ ሀና ቦርሳ ውስጥ ተገኘ። ያ ወርቅ ደግሞ የተገኘው ሀና ቦርሳ ውስጥ ነው። ከሀና ቦርሳ ውስጥ ደግሞ ማን ያመጣው ያንን ቦርሳ ሲባል ተምቹ ነው። በተምቹ ደግሞ አሲርም ይሰደባል ማለት ነው። ቦርሳውን ይዞ ስለመጣ ተምቹም ሌባ ነው ይባላል። እንግዲህ አብሮ ይቆቀጣሉ። ከእርግብ ጋር የተያዘ ነገር አለ። ያኔ ደግሞ የወርቅ ሲጠፋ አንተም ከእርግብ ጋር የሆነ ግንኙነት ኬዝ አለብክ ይባላል። አሲር የሚያውቀው ነገር የለም። ግን ተምቹ ቦርሳውን ያው ውስጡ ምን እንዳለ ራሱ አያውቅም። በእርግጥ የሚገርመው ይሄ ነው። ግን ስለዚህ ተምቹም ደግሞ ምንም በማያውቀው ነገር ቦርሳ ውስጥ ወርቅ እንዳለና እርግብ የሰረቀችው ወርቅ ተምቹና አሲር ሌቦች እንደሆኑ ነው የሚጋፈጥባቸው እነሱ ላይ። ስለዚህ በጣም ጥንቃቄ ይጠይቃል ማለት ነው። ይሄ ውስብስብ ያለ ነገር ደግሞ ፖሊሶቹም ይቸገራሉ። ግን ወይዘሮ ሜላት ዋና ጥያቄዎችን መጠየቅ አለባት ሀናን። ሀና ደግሞ ወይዘሮ ሜላት እዛ ቦርሳውን ስታገኝ ምንድን ነው ማለት ያለባት ሀና ይህን ቦርሳ ማን ያመጣው እንዴት ልታገኙ ቻልሽ ብትላት ሀና ትናገራለች። ቦርሳው የኔ አይደለም፣ ተምቹ የሚባል የአሲር ጓደኛ እሱ ነው እኛ ቤት ይዞ የመጣው። ከዛ ደግሞ አስቀመጠው። እኔ ምንም የማውቀው ነገር የለም፣ ቦርሳውንም ከፍቼ አላየውም ብላ እኛ ቤት ተቀምጧል ብላ ግን እሱ ከየት እንዳመጣ አላውቅም ብላ መናገር አለባት። ከዛ ተምቹ ይጠራል። ተምቹ ደግሞ ወይዘሮ ሜላትን ፊቷን አያታል ብዬ አላስብም። ምክንያቱም ተምቹ ደግሞ የእርግብ ፍቅረኛ እንደሆነ ነው ወይዘሮ ሜላት የምታውቀው። ስለዚህ ወይዘሮ ሜላት ደግሞ ይሄን ያህል አክቲቭ ሆና እነሱን ለመመርመር ትጠይቃለች ብዬ አላስብም። ግን ሀና ደግሞ ተምቹን ቦርሳውን ከየት ነው ያመጣከው ብላ ያን ቦርሳ ከየት እንዳወጣክ ብላ ከጠየቀችው ሀና ተምቹን ማለት ነው። ተምቹ ደግሞ እውነት ከእርግብ ተቀብዬ ነው ብሎ ይነግራታል። እስከዛሬ ድረስ እኮ ተምቹ ያው እርግብ ፍቅረኛው እንደሆነች ነው ከእርግብ ጋር ተደብቀው እንደሚገናኝ አታውቅም ሀና ማለት ነው። ከዛ እርግብ ደግሞ የተምቹ ጓደኛ እንደሆነች አታውቅም ሀና። እና ይሄ ሚስጥር ይናገራል እና ይሄን ሚስጥር ይፈተዋል ወይ ነው ጥያቄው። ተምቹ ደግሞ የሀና ፍቅረኛ ናት፣ እርግብ ናት ያመጣችው፣ ከእርግብ ነው ቦርሳውን የተቀበልኩት፣ ቦርሳውን ያዘልኝ ብላኝ፣ ስለዚህ ዝም ብዬ ያስቀመጥኩት፣ ውስጡ ችግር አለው እንዴ ብሎ ይጠይቃታል። ለምን ብትሉ እርግብና ተምቹ አንድ ላይ ሆኖ ሲያዩት እርግብ በጣም ለቦርሳው ያላትን አስተያየት ሲያይ ቦርሳ ውስጥ የሆነ ነገር እንዳለ መጠርጠር ጀምሯል። እሱም መጀመሪያ ኖርማል ቦርሳ መስሎት ነበረ ማለት ነው። ተምቹም ደግሞ ስለ ቦርሳው ሳይሆን የሚያስበው ስለ እርግብ ፍቅርና እርግብን እንዴት አድርጎ መርዳት እንዳለበት ነው የሚያውቀው፣ ሌላ ምንም አይደለም። ግን እርግብ ደግሞ የሚያሳስባት ለተምቹ ያልነገረችው የ3 ሚሊዮን ወርቅ ቦርሳ ውስጥ እንዳለ ነው። ስለዚህ ብትነግረው ደግሞ ቦርሳውን ይዞ ቢጠፋ ቦርሳው ብላ ግን ወርቁ አለ ብላ ልትበላ ነበር እርግብ ማለት ነው። እና ብቻ የእርግብን በጣም ይገርማል።
ሚስጥሩንም የነገረችው ነገር የለም። ቢያንስ ይወደኛል፣ ይፈቅረኛል፣ ግን ውስጡ ወርቅ አለ ብላ እንካፈላለን ብላ እንኳን ብትለው አሪፍ ነበረ። ግን ተምቹ ይክደኛል ብላ ፈርታ ነበር። ውስጥ ወርቅ እንዳለ አትነግረውም። ያ ቦርሳው እንደሚያስፈልጋት እና ከራሷ በላይ ቦርሳው መፈለግ እንዳለባት ማግኘት እንዳለባት አስጨንቀዋለች። ከዛ ተምቹ ደግሞ ጠረጠረ። የሆነ ነገርማ ቦርሳ ውስጥ ይኖራል። ስለዚህ ግራ ገብቶት ነበር ማለት ነው። ጥርጣሬ ገብቶታል ማለት ነው። ዋናው ነገር የሚያናድደው ነገር ምን መሰላችሁ? የወርቁ ጉዳይ ወይዘሮ ሜላት ጋር መግባቱ ትንሽ አስደንግጦናል። ምክንያቱም አቶ ኖላዊ እንዴት የሀናን ቦርሳ ሀና ወይዘሮ ሜላት ጋር ውሰድልኝ ሳትለው አቶ ኖላዊ መሄድ ከፈለገ ሀና ጋር ዝም ብሎ አይሄድም። ምክንያቱም ቢያስብ እንኳን ብዙ ነገሮች አሉ። ግን የተቀመጠው ቦርሳ አንስቶ የሀና ይሆናል ብሎ እንዴት ወይዘሮ ሜላት ጋር ይወስደዋል? ሲጀመር ሀና ውሰድልኝ ብለዋለች ወይ? ልጁን ለምን አይጠይቃትም ወይ? ግን ትንሽ ጥያቄ ሆኖብኛል። እንዴት ሊወስደው ይችላል? አቶ ኖላዊ እንግዲህ ይህን እንዴት እንደዚህ ሊያደርግ ይችላል? አባት አይደለም እንዴ? ልጁን እቃ ዝም ብሎ እንዴት ይልካለ ሰው? ያው ቤተሰቦቿ ናቸው፣ ኖርማል ነው። ግን መጀመሪያ ሀናን ማናገር መውሰድ እንዳለበትና እንደሌለበት መጠየቅ ነበረበት። ይህ ማነው ቦርሳ ሀንዬ ብሎም መጠየቅ ነበረበት። እንዴት ዝም ብሎ ብቻ ሊወስድ ይችላል? ረስቶታል ብሎ ነው ወይስ በዛ ላይ ደግሞ አዲስ ቦርሳ መሆኑን ሲያይ ወይስ ደግሞ ወይዘሮ ሜላት የገዛችለት ቦርሳ ነው ብሎ ነው? ግን አቶ ኖላዊ በጣም አጥፍቷል። ሞኖ ዝም ብሎ አንስቶ ብቻ ወይዘሮ ሜላት ጋር ቦርሳውን ወስደዋል ብዬ መውሰድ አለበት ብዬ አላስብም። እዛ ላይ ጥያቄ ያለኝ ለምን አይደረግማ? ዝም ብሎ ቦርሳ አይወሰድም ማለት ነው። አንደኛ ልጁን ይጠይቃታል። የማነው ቦርሳ ተገዝቶልሽ ነው ወይ? ስለ ቦርሳው ሳይጠየቅ ዝም ብሎ አይወሰድም። እንደ ፎቶ ማለት ነው። ቁጭ አይደረግም። ስለዚህ ያ ጥያቄ ትንሽ አለን። እስኪ በዚህ ጥያቄ ላይ እናንተ ደግሞ በዚህ ጉዳይ ላይ ሀሳብ አስተያየት ጻፉልኝ፣ የሚሰማችሁን። እኔ የሚሰማኝ ስሜት ትንሽ በዚህ ቦርሳ ፈጥኖ ለወይዘሮ ሜላት መስጠቱ ትንሽ ተሰምቶኛል ማለት ነው። ልክ ነው ወይ ብላችሁ ታስባላችሁ? ወይዘሮ ሜላት ጋር ወርቁ እንዲገባ ከፈለገ ብቻ ብድግ አድርጎ መስጠቱ ልክ አይደለም። በዚህ መንገድ ሀሳብ አስተያየታችሁን እፈልጋለሁ በኮመንት። እንግዲህ ሌላኛው ጉዳይ በጣም ያሳሰበን የአሲር ጉዳይ ነው። አሲር እንግዲህ በጣም የሌለ የሀና ፎንቃ ገብቶለታል ማለት ነው። ፍቅሩን በቃ መቼ ነው ምነግራት አልነግራት ላረጅ ነው እያለ እየጨለለ ባለበት ታይም ላይ እየጨለለ እንግዲህ ሀናን ሊወስድበት ነው። እዝራ ደግሞ ሊወስድበት ነው ማለት ነው። እዝራ ደግሞ ለሀና በጣም ትልቅ ስሜት አለው። ሀናም ደግሞ ትንሽ ቀረብ እያለችው ነው። ይሄ መቀራረባቸው ወደ ፍቅር ከሄደ አሲር ሊበላ ነው ማለት ነው። ሀናን ሳይበላት እንግዲህ እዝራ ሊበላበት ነው ማለት ነው። ስለዚህ ደግሞ አሲር መቼ ነው የሚነግራት ለሀና? ሀና እንግዲህ ምንም አሲር አፍቅሯት ይሆን ወይ አላፈቀራት ይሆን? ምንም የምታሳየው አክትም የለም። አሲር ይወደኛልን ብላ አታስብም እና የሆነ ነገር ሲነግራት ስለ አባቷ ብቻ ምናምን ትለዋለች። የምጠይቀው ጥያቄ ራሱ የሚዘገንን የሚደብር ነው። ስለዚህ አሁን ላይ እንግዲህ አሲር አሁን የምታስበው አስተሳሰብ እንደ ወንድም ነው ማለት ነው፣ እንደ ቤተሰብ ነው ብዬ አስባለሁ። አሲርን እያሰበችው ያለችው ላይክ እንደ ቤተሰብ በቃ እንደ ወንድም